እንደምን አምሽታችኋል የተወደዳችሁ የጣቢያችን ተከታታዮች ከኤርትራ ሳተላይት ቴሌቪዥን የከበረ ሰላምታችን በያላችሁበት ይድረስ እያልን ለዛሬ ነሐሴ 12 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም ርዕሰ ዜና። ኤርትራዊ በኢትዮጵያ የባህር በር ጥያቄ ላይ አንድ አይነት ብሔራዊ አቋም ሊኖረው ይገባል ተባለ። በአዲስ አበባ የታፈሱ ወጣቶች ወደ ማሰልጠኛ ጣቢያዎች እየተወሰዱ ነው። የሱዳን ፈጥኖ ደራሽ ኃይል ዛሬ በድሮኖች ጥቃት አደረሰ። የቱርክ መከላከያ ሚኒስትር ከሶማሊያ የጦር ኃይሎች አዛዥ ጋር ተገናኝተው መወያየታቸው ተገለጸ። ዶናልድ ትራምፕ በቱርክ ከአውሮፕላን ወደ ሌላ አውሮፕላን እንዲቀይሩ ያደረጋቸው የእስራኤል ስለላ መረጃ መሆኑ ተገለጸ። ዶናልድ ትራምፕ በኢራን ላይ ምንም አይነት እምነት እንደሌላቸው ተናገሩ። ፖለቲከኛ ኢልሃን ኦማር በሚኒሶታ በተደረገው ምርጫ አሸነፉ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ኤርትራዊ በኢትዮጵያ የባህር በር ጥያቄ ላይ አንድ አይነት ብሔራዊ አቋም ሊኖረው ይገባል ተባለ። ኤርትራዊው የኤርትራ ሰማያዊ አብዮት ግንባር አባልና መስራች ብርጌድ ንሓመዱ ዳዊት ተፈሪ በኢትዮጵያ የባህር በር ጥያቄ በተለይም ወደብን በመጠቀም ጉዳይ አንድ አይነት ብሔራዊ አቋም ሊኖር እንደሚገባ ገለጸ። ኤርትራዊን ምን አለ ብለህ ብትጠይቀው ሁሉም ሊባል የሚችለው የሚናገረው ባህር አለን ነው። በዓለም ላይ ወደ 156 የሚጠጉ አገራት የባህር በር አላቸው። ሳውዲ አረቢያ፣ ጅቡቲና ኤርትራም የባህር በር ካላቸው አገራት መካከል ናቸው። ልዩነቱ ግን የባህር በሩን እንዴት እንደምትጠቀምበትና ለጥቅምህ እንዴት እንደምታውለው የሚለው መሆን አለበት ሲል ዳዊት ተፈሪ ገልጿል። የባህር በርን ከዓለም አቀፍ አጋሮች በተለይም ከጎረቤት አገራት ጋር በጋራና በመስጠትና በመቀበል መርህ ላይ በተመሰረተ የጋራ ጥቅም መጠቀም እንደሚገባ በነሐሴ 11 ቀን ከኢቲቪ የእንግሊዝኛ ቋንቋ ቴሌቪዥን ጋር ባደረገው ቃለ መጠይቅ አብራርቷል። ኤርትራም በተለይ ተጠቃሚ መሆን ከፈለገች ከኢትዮጵያ ጋር ሰላም መፍጠር አለባትም ብሏል። ከ193 የዓለም ሀገራት ውስጥ 156 የሚሆኑት የባህር በር አላቸው። የተቀሩት ግን የባህር በር የላቸውም። ኢትዮጵያም የባህር በር ከሌላቸው ሀገራት አንዷ ናት። እኔ ካናዳ ነው የምኖረው ያለው ዳዊት ካናዳ ለጥቅሟ ከጎረቤት ሀገራት ጋር በጋራ ትሰራለች። ይህም በመስጠትና በመቀበል መርህ ላይ የተመሰረተ መሆን አለበት። ኤርትራም ብሔራዊ ጥቅሟን ያማከለ አቋም መከተል አለባት ብሏል። በዚህም ምክንያት በኤርትራ ያለው ስርዓት ለሕዝብና ለአገር የማይጠቅም ስራ እየሰራ በመሆኑ ለ35 ዓመታት በስልጣን ላይ ያለውን ገዢ ስርዓት ለማስወገድ እየታገልን ነው ሲል ገልጿል። የኤርትራ ሰማያዊ አብዮት ግንባር በአምባገነናዊ ስርዓት ጭቆና ስር የሚገኘው የኤርትራ ህዝብ ኑሮ መቋጫ ሊያገኝና ስርዓታዊ ለውጥ ሊመጣ እንደሚገባ በቅርቡ ከአዲስ አበባ ባወጣው መግለጫ መግለጹ ይታወሳል። ግንባሩ በተጨማሪም ክልላዊ ሰላምን ለአደጋ ለመዳረግና ጦርነት ለማካሄድ እየተዘጋጀ ነው ያለው የጽምዶ አሸባሪ ቡድን ህዝባዊ ድጋፍም ሆነ ጠንካራ መሰረተ ልማት እንደሌለው መግለጹ ይታወሳል። በአዲስ አበባ የታፈሱ ወጣቶች ወደ ማሰልጠኛ ጣቢያዎች እየተወሰዱ ነው ተባለ። በኢትዮጵያ በአዲስ አበባ ከተማ ሰሞኑን ኤርትራውያንን ጨምሮ የታፈሱ ወጣቶች ወደ ተለያዩ የማቆያ ማዕከላት እንዲወሰዱ ከተደረገ በኋላ አንዳንዶቹን ለይተው ወደ ማሰልጠኛ ጣቢያ እንደወሰዷቸው የተጎጂዎች ቤተሰብ ዛሬ ለኤሪሳት የሰጡት መረጃ ያመለክታል። በአዲስ አበባ በተለያዩ ጎዳናዎች፣ በመዝናኛ ቦታዎችና በገበያዎች ውስጥ እየተካሄደ ያለው የወጣቶች አፈሳ ኤርትራውያን ሰለባ ያደረገ መሆኑን የተገኘው መረጃ ያስረዳል። በእነዚህ ቀናት ከተያዙት መካከል ገንዘብ ከፍለው የወጡ እንዳሉ የሚታወቅ ሲሆን አንዳንድ ኤርትራውያን ግን ከኢትዮጵያውያኑ ጋር ወደ ደቡብ ኢትዮጵያና ወደ ሌሎች ቦታዎች ወደሚገኙ የማሰልጠኛ ማዕከላት እንደተወሰዱ የዓይን እማኞች ይጠቁማሉ። በሌላ በኩል አንዳንድ ኤርትራውያን በጤና እክልና በገንዘብ ችግር ምክንያት እንዲለቀቁ መደረጉን መረጃው አክሎ ያስረዳል። የሱዳን ፈጥኖ ደራሽ ኃይል ዛሬ በድሮኖች ጥቃት አደረሰ። የሱዳን ፈጥኖ ደራሽ ኃይል በምህጻሩ RSF የሱዳን ዋና ከተማ ካርቱምን ጨምሮ የሱዳን ጦር በሚቆጣጠራቸው የተለያዩ ከተሞች ላይ ዛሬ ነሐሴ 12 በሰው አልባ አውሮፕላኖች ጥቃት አደረሰ። የዓይን ምስክሮችና የጦር ምንጮች እንዳሉት የዛሬው ጥቃት ለወራት ከተፈጸሙት ጥቃቶች በከፍተኛ ደረጃ የተቀነባበረ ነው። ፈጥኖ ደራሹ ኃይል ካርቱምን በኮርዶፋን የምትገኘው ኤልኦቤይድንና የሰሜን ሱዳን ከተሞችን አትባራንና ኤልዳመርን ብዛት ባላቸው ድሮኖች መደብደቡን የሱዳን ጦር ምንጭ ተናግረዋል።
የሱዳን ጦር የፈጥኖ ደራሹን ኃይል አስወጥቶ መልሶ የያዛትና ከዚህ ቀደምም የድሮን ጥቃቶች ኢላማ የሆነችው ካርቱም ለወራት አንጻራዊ መረጋጋት ሰፍኖባት ነበር። በካርቱም ጥቃቱ የደረሰው ከማለዳው 11 ሰዓት ላይ እንደነበርና በወቅቱም ከኦምዱርማን በስተሰሜን በሚገኘው ዋዲ ሴዲና ከተባለው የሱዳን ጦር ሰፈር በኩል የጸረ አውሮፕላን ሚሳኤሎች ድምጽ መሰማቱን የፈረንሳይ ዜና አገልግሎት ዘግቧል። የዓይን ምስክሮች እንደተናገሩት ሰሜን ካርቱም ከናይል ወንዝ ባሻገር በኤልድሮሽ በአካባቢ 2 ድሮኖች፣ 1 መስጊድና የኤሌክትሪክ ትራንስፎርመር መጥተዋል። ድሮኖቹ በአየር መቃወሚያ ይመቱ አይመቱ ወዲያውኑ የተባለ ነገር የለም። በሲቪሎች ላይ የደረሰ ጥቃት ይኖር አይኖርም እንዲሁ የተሰማ ነገር የለም። በሱዳኑ ጦርነት የተገደሉት ሰዎች ቁጥር ከ200,000 በላይ መድረሱ ይገመታል። የቱርክ መከላከያ ሚኒስትር ከሶማሊያ የጦር ኃይሎች አዛዥ ጋር ተገናኝተው መወያየታቸው ተገለጸ። የቱርክ ብሔራዊ መከላከያ ሚኒስትር ያሻር ጉለር በይፋ ግብዣ ወደ አንካራ ከመጡት የሶማሊያ የጦር ኃይሎች የጠቅላላ ስታፍ አዛዥ ብርጋዴር ጀነራል ኢብራሂም መሐመድ መሐሙድ ጋር ተገናኝተው መወያየታቸውን ዛሬ ነሐሴ 12 ቀን 2026 የተሰራጨው የቲአርቲ አፍሪካ ዘገባ አስታውቋል። ውይይቱ በቱርክ የመከላከያ ሚኒስቴር ዋና መስሪያ ቤት የተካሄደ ሲሆን ግብዣውን ያቀረቡት የቱርክ የጠቅላላ ስታፍ አዛዥ ጀነራል ሰልቹክ ባይራክታሮግሉም በስብሰባው ላይ መገኘታቸው ተገልጿል። ሁለቱም ወገኖች በቱርክና በሶማሊያ መካከል ያለውን ወታደራዊ የትብብርና የመከላከያ ግንኙነት ለማስፋፋት እንዲሁም በክልላዊ ደህንነትና መረጋጋት ላይ በጋራ ለመስራት መስማማታቸው ተገልጿል። ቱርክ ለሶማሊያ የጦር ኃይል ስልጠናና ትጥቅ ዝግጅት ያደረገች ያለውን ድጋፍ ለመቀጠል ያላትን ዝግጁነትም በስብሰባው ላይ መግለጿን መረጃው አመልክቷል። ዶናልድ ትራምፕ በቱርክ ከአንድ አውሮፕላን ወደ ሌላ እንዲቀይሩ ያደረጋቸው የእስራኤል ስለላ መረጃ መሆኑ ተገለጸ። ባለፈው ወር በአንካራ ቱርክ በተካሄደው የኔቶ ጉባኤ ማጠናቀቂያ ላይ ፕሬዚዳንት ዶናልድ ትራምፕ በምግብ አቅራቢ የጭነት መኪና ተደብቀው ኤርፎርስ ዋን ከተሰኘው አውሮፕላን ወደ ሌላ ወታደራዊ አውሮፕላን እንዲቀይሩ ያደረጋቸው የእስራኤል የስለላ መረጃ መሆኑን ዎል ስትሪት ጆርናል ማክሰኞ ዕለት ዘግቧል። ጋዜጣው ስማቸው ያልተጠቀሰ የአሜሪካ ባለስልጣንን ጠቅሶ እንዳስነበበው አስገራሚው የፕሬዝዳንቱ የድብቅ ዝውውር የተደረገው ኢራን በፕሬዝዳንቱ ላይ የግድያ ሙከራ ለማድረግ ማቀዷን አስመልክቶ አሜሪካ ከእስራኤል መረጃ በመቀበሏ ነው። የእስራኤል የስለላ መረጃ እንዳመለከተው ኢራን የትራምፕን አውሮፕላን ከትከሻ ላይ በሚተኮሱ ጸረ አውሮፕላን ሚሳኤሎች ለመምታት አቅዳ ነበር። ምንም እንኳን የከባድ ስጋት ቢኖርም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ጨምሮ ከፍተኛ የትራምፕ አማካሪዎች በዚያው በዋናው አውሮፕላን ላይ መቅረታቸውን ባለስልጣኑ አብራርተዋል። ጋዜጣው ባለፈው ወር ባወጣው ሌላ ዘገባ የፕሬዝዳንቱን ሕይወት ለማጥፋት አዲስ ሴራ እየተጠነሰሰ መሆኑን የእስራኤል መረጃ ማመልከቱን ቢገልጽም ዝርዝር መረጃዎችን ግን አላቀረበም ነበር። በወቅቱ 2 የአሜሪካ ባለስልጣናት ለቻናል 12 ዜና እንደተናገሩት መረጃው የተለየና የተጠናቀቀ የጥቃት ሴራን ሳይሆን በኢራን ባለስልጣናት መካከል ስለ ግድያው የተደረጉ አጠቃላይ ውይይቶችን የሚመለከት ነው። ይሁን እንጂ ፕሬዝዳንት ትራምፕ ሐምሌ 9 የወጣውን የዎል ስትሪት ጆርናልን ዘገባ አስተባብለዋል። እስራኤል ያመጣቸው ምንም አዲስ ነገር የለም ሲሉ ለኒውዮርክ ፖስት የተናገሩት ፕሬዝዳንቱ ለረጅም ጊዜ በኢራን የግድያ ኢላማዎች ዝርዝር ውስጥ ቀዳሚው ነኝ፣ ሕይወትም እንደዚሁ ነች በማለት ኢራን ይህንን ሙከራ ካደረገች አሜሪካ ሙሉ በሙሉ እንደምታጠፋትና እንደምታወድማት አስጠንቅቀዋል። ፕሬዝዳንቱ ወደ ቱርክ አቅንተው የነበረው ካታር በስጦታ በሰጠችውና አዲስ እድሳት በተደረገለት ጄት አውሮፕላን ነበር። ይህ ጉዞ ለአዲሱ አውሮፕላን የመጀመሪያው ዓለም አቀፍ በረራ ሲሆን በአውሮፕላኑ ላይ የተደረጉት ፈጣን ማሻሻያዎች የወጪና የደህንነት ጥያቄዎችን ከማስነሳታቸውን ባሻገር ጉዞ ከኢራን ጋር ያለው ውጥረት ባየለበት ወቅት የተደረገም ነው። ትራምፕ ከቱርክ ዋና ከተማ ከመነሳታቸው በፊት የድሮውን ሰማያዊ ኤርፎርስ ዋን ተጠቅመው ወደ ብሪታንያ እንደሚያቀኑ ቢገልጹም በካሜራ እይታ ውስጥ ሆነው ወደ አሮጌ አውሮፕላን ከወጡ በኋላ በምግብ አቅራቢ መኪና በድብቅ ወደ አነስተኛው የጦር ኃይል አውሮፕላን መዛወራቸውን ዋሽንግተን ፖስት ሰኞ ዕለት አጋልጧል። ይህ ሚስጥራዊ የፕሬዝዳንቱ ዝውውር የአሜሪካ የጸጥታ ኃላፊዎች ከኢራን የተሰነዘረውን ዛቻ ምን ያህል በቁም ነገር እንደወሰዱት የሚያሳይ ነው። ኢራን እንደ አውሮፓውያኑ አቆጣጠር
በ2020 ጀነራል ቃሲም ሱሌይማኒ በአሜሪካ ከተገደሉበት ጊዜ ጀምሮ ፕሬዝዳንቱን ለመግደል በይፋ ስትዝት ቆይታለች። በቅርቡም የጠቅላይ መሪ አያቶላ አሊ ኻሜኔ ሞት ተከትሎ በተካሄዱ የሐዘን መግለጫ መድረኮች ላይ የፕሬዝዳንቱ ሞት በስፋት ሲጠየቅ ተደምጧል። ትራምፕ ማክሰኞ ዕለት ይህንኑ ሚስጥራዊ ዝውውር አረጋግጠዋል። የጦር ኃይሉና የሚስጥር ጥበቃው በሌላ አውሮፕላን እንዲጓዙ በመፈለጋቸው ትዕዛዛቸውን መፈጸማቸውን ለጋዜጠኞች ተናግረዋል። ይሁን እንጂ ፕሬዝዳንቱ አክለው ሲገልጹ በኔ ግምት የተጓዝኩበት አውሮፕላን ይበልጥ አደጋ ላይ የነበረ ይመስለኛል፣ ምክንያቱም ኢላማ ሊያደርጉት የሚችሉት ያንን አውሮፕላን ነው ብለዋል። ከዚህ የኢራን እቅድ በተጨማሪም ትራምፕ ላይ የተለያዩ የግድያ ሙከራዎች ከዚህ ቀደም ተደርገዋል። ባለፈው ወር በዋይት ሃውስ በተካሄደው የዩኤፍሲ ስፖርታዊ ዝግጅት ላይ ትራምፕን፣ ምክትል ፕሬዝዳንት ጄዲ ቫንስን፣ ትሪሊየነሩን ኤለን መስክንና በስፍራው ያልነበሩትን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን እንዲሁም ከፍተኛ ባለስልጣናትን ለመግደል አሲረዋል በተባሉ 8 ግለሰቦች ላይ የሽብርና የግድያ ሴራ ክስ መመስረቱ ይታወሳል። ዶናልድ ትራምፕ በኢራን ላይ ምንም አይነት እምነት እንደሌላቸው ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ በኢራን ላይ ምንም አይነት እምነት እንደሌላቸው አጽንኦት ሰጥተው ተናግረዋል። ኢራንን አምናለሁ እያላችሁኝ ነው፣ ኢራንን በማመን በኩል እኔ የመጨረሻው ሰው ነኝ ሲሉ አቋማቸውን በጽኑ ያንጸባረቁት ፕሬዝዳንቱ ሁልጊዜ ይዋሹኛል ብለዋል። አሁን ላይ የሆርሙዝን ባህረ ሰላጤ ሙሉ በሙሉ ተቆጣጥረነዋል፣ የራሳችን አድርገነዋልን ብለዋል። ትራምፕ አክለውም በሆነ ጊዜ አንድ ነገር ለማድረግ ሞክረው ሙሉ በሙሉ ሊደመሰሱ ይችላሉ፣ አሁን ግን እኛ በጣም በጥሩ ሁኔታ ላይ እንገኛለን ሲሉ አስረድተዋል። እስላማዊቷ ሪፐብሊክ እንደ አውሮፓውያኑ አቆጣጠር በ1979 ከተመሰረተችበት ጊዜ አንስቶ የመካከለኛው ምስራቅ ጉልበተኛ ሆና መቆየቷን የገለጹት ትራምፕ ነገር ግን ይህ ጉልበተኝነቷ አሁን ላይ ማብቃቱን በንግግራቸው አረጋግጠዋል። ፖለቲከኛ ኢልሃን ኦማር በሚኒሶታ በተደረገው ምርጫ አሸነፉ። የአሜሪካ የተወካዮች ምክር ቤት አባል የሆኑት ኢልሃን ኦማር ለሚኒሶታ 5ኛ የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ገበሬ የሰራተኛ ፓርቲ ቅድመ ምርጫ አሸናፊ መሆናቸውን አረጋገጡ። ይህ ምርጫ የአሜሪካን ፖለቲካ ትኩረት ከሳቡት ውድድሮች አንዱ ሆኖ አልፏል። ኢልሃን ኦማር በቅድመ ምርጫው ከ80 በመቶ በላይ አብላጫ ድምጽ በማግኘት ነው ተቀናቃኞቻቸውን ያሸነፉት። የዚህ ድል ዋነኛ ማሳያ ኦማር በሚወክሉት ዲስትሪክት በተለይም በሚኒያፖሊስና አካባቢው ያላቸውን እጅግ ጠንካራ ህዝባዊ መሰረትና ተቀባይነት የሚያረጋግጥ ነው። የእሳቸውን ድል ይበልጥ ልዩ የሚያደርገው በአሜሪካ ፖለቲካ ውስጥ እጅግ ጠንካራ የገንዘብና የፖለቲካ ተጽዕኖ ፈጣሪ ከሆነው የአሜሪካ እስራኤል የህዝብ ግንኙነት ኮሚቴ ምንም አይነት ድጋፍ ሳይኖራቸው ምርጫውን ማሸነፍ መቻላቸው ነው። ኦማር በመካከለኛው ምስራቅ ፖሊሲ በተለይም በእስራኤልና ፊሊስጤም ጉዳይ ላይ ባላቸው ጠንካራና ነቀፋ አዘል አቋም ምክንያት የዚህ ኃያል ሎቢ ቡድን ኢላማ ሆነው ቆይተዋል። ይሁን እንጂ አብላጫውን ድምጽ ያለምንም ማወላወል ማግኘታቸው የውጭ የገንዘብ ተጽዕኖ ከህዝብ ድምጽ እንደማይበልጥ ያሳየ አጋጣሚ ሆኗል። ይህ ኢልሃን ኦማር ድል ሌላ ትልቅ ፖለቲካዊ ትርጉምም አለው። ይኸውም ከዶናልድ ትራምፕ ጋር ያላቸው የረጅም ጊዜ የፖለቲካ ፍጥጫና ግብግብ ይበልጥ ተጠናክሮ እንደሚቀጥል የሚያረጋግጥ መሆኑ ነው። ትራምፕ በስልጣን ዘመናቸውም ሆነ ከዚያ በኋላ ኦማርን በስም እየጠሩ ዋነኛ የፖለቲካ ኢላማቸው አድርገዋቸዋል። በተለያዩ የፖለቲካ መድረኮች ላይም በእሳቸው ላይ ያነጣጠሩ ከባድ የቃላት ጥቃቶችን ሲሰነዝሩ ቆይተዋል። በሌላ በኩል ኦማር የትራምፕን ፖሊሲዎች፣ ጸረ ስደተኛ አቋሞችና ንግግሮች በግንባር ቀደምትነት ከሚቃወሙ የኮንግረስ አባላት አንዷ ናቸው። ኦማር አሁን ወደ ኮንግረስ የመመለስ እድላቸውን በከፍተኛ ሁኔታ በማረጋገጣቸው ትራምፕ ዳግም ወደ ዋይት ሃውስ ቢመለሱም ሆነ በሪፐብሊካን ፓርቲ ላይ ያላቸውን ተጽዕኖ ቢቀጥሉ ኦማር ዋነኛ የትራምፕ ፖለቲካዊ እንቅፋትና ተሟጋጅ ሆነው ይቀጥላሉ። በዲሞክራቲክ ፓርቲ በኩል ኢልሃን ኦማር አሸናፊ ሲሆኑ በተመሳሳይ ዕለት በተካሄደው የሪፐብሊካን ፓርቲ ቅድመ ምርጫ ደግሞ ጆን ናግል አሸናፊ መሆናቸው ተረጋግጧል። በመሆኑም በመጪው ህዳር ወር ለሚኒሶታ 5ኛ የኮንግረስ ዲስትሪክት ወንበር ሁለቱ እጩዎች በአጠቃላይ ምርጫው የሚፋለሙ ይሆናል። ይሁን እንጂ ይህ የኮንግረስ ዲስትሪክት ለረጅም ጊዜ በዲሞክራቶች ቁጥጥር ስር የቆየና የፓርቲው ጠንካራ ምሽግ በመሆኑ ኢልሃን ኦማር በህዳሩ ምርጫ በማሸነፍ ወንበራቸውን እንደሚያስጠብቁ ሰፊ ቅድመ ግምት ተሰጥቷቸዋል። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ መረጃና ዜናዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና እወጃ ሰዓት እስከምንገናኝ በያላችሁበት ቸር ይግጠማችሁ።